በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጤና፣ ፍቅር፣ አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ደግሞ እንደ አምላካችን እንደ አባታችን እንደ እግዚአብሔር ፈቃድ ክፍል 2 ይዤ ወደ እናንተ መጥቻለሁ። አዲያ እንደው እንግዲህ ጃኖ ምን ነው ታበዛለህ ልትሉኝ ትችላላችሁ። ጃኖ ይባላል። ይሄ ልብስ ጃኖ ይባላል። እኔ ጃኖ ወዳለሁ። በነገራችን ላይ ጃኖ ወዳለሁ፣ በጣም ነው የምወደው። እኔ ብዙ ጃኖ ለብሼ በከተማ ብሄድም ደስ ይለኛል። እንደው ማለት ተጃጃለ እንዴ የሚል ሰው ይበዛ ይሆናል እንጂ ጃኖ ለብሼ ብውል ደስታውን አልችለውም። እና በዚህ አጋጣሚ ጃኖ አገኘሁና መልበስ አዘወተርኩ። ስለዚህ ውደዱት፣ ባህላዊ ልብስ ስለሆነ ውደዱት። የቤተ ክርስቲያን ልብስ አይደለም በነገራችን ላይ ጃኖ በቤተ ክርስቲያን የሚለበስ የቤተ ክርስቲያን ልብስ አይደለም፣ ግን በቤተ ክርስቲያን ይለበሳል። ቢለበስ መልካም ነው። ለዚያ ነው፣ ሌላ ተልእኮ የለውም። ስለዚህ እኔ ደግሞ በዚህ ሁኔታ ላይ ስቀርብ ደስ ስለሚለኝ ነው ይህንን መልበስ የፈለኩትና በከሳቴ ብርሃን ሚዲያም በዚህ በቃና ተዋህዶ እነዚህ ነገሮች እያዘወተርኩ ነው። እሺ፣ ለማንኛውም በአለፈው እንግዲህ መጋቢ ሐዲስ እሸቱ ከሰይፉ ፋንታሁን ጋራ በኢቢኤስ ቴሌቪዥን በስልክ የተደረገ በጣም ቆየት ያለ ነው። በነገራችን ላይ ውይይታቸው ቆየት ያለ ነው እና አሁን ቆይቶ እንግዲህ ተቆርጦ የተለቀቀ ነው። ራሱ ሰይፉ ለቆት ይሁን ወይም ደግሞ ሌሎች ሰዎች ከፋይል አውጥተው ለቀውት ይሁን አላውቅም፣ ብቻ ግን ሲሽከረከር ቲክቶክ ላይ ያገኘሁት ይሄ ነገር መልስ ማግኘት አለበት። ሰው በዚህ ሁሉ ጨልሞበት መኖር የለበትም ብዬ በራሴ በግሌ መልስ ልሰጥበት መጥቻለሁ። ተሳስተሃል የሚለኝ ካለ ሁልጊዜ እንደምናገረው መድረክ ላይ ፊት ለፊት መገናኘት እንችላለን። አለበለዚያም በራሱ መድረክ ላይ ደግሞ እኔን በመቃወም ይሁን በማውገዝ መልስ ሊሰጠኝ ይችላል። እስቲ ወደ እኔ ሀሳብ ከመግባታችን በፊት መጋቢ ሐዲስ እሸቱ ለሰይፉ ያስተላለፉትን መልእክት እንስማ። ላይ ያሉ እንደምናምሹ መጋቢ ሐዲስ እግዚአብሔር ይመስገን። ሰይፉ እንዴት ነህ? አለሁ ይመስገን አምላክ። ዛሬ ቢቢሲ ላይ የአሳማ ስጋ መመገብ የሚጥል በሽታ መንስኤ ነው የሚል ዘገባ አገኘንና እሱን እንዳቀረብን አይ በሁሉም ሃይማኖቶች የአሳማ ስጋ የተከለከለ ነው የሚለው ላይ አዎ ሐራም ነው፣ አዎ በእኛም ልክ ነው የሚል ነገር መጥቶ ነበር። በመሃል ግን አንድ አድማጫችን አይ ይህ ሐሳብ በፊት ነበር እንጂ አሁን ተፈቅዷል የሚል ሐሳብ ጻፈልንና ምናልባት በሱ ጉዳይ ላይ እውነት ተመልካቻችን ወይም አድማጫችን የጻፈው ነገር እውነት ነው ወይ ልሎት ነው የደወልኩት። እግዚአብሔር ይስጥልኝ። እኔ ብዙ ሰው የሚስተው የሚመስለኝ መጽሐፍ ቅዱስ ወደ ዓለም ሲሰራጭ ወደ ኢትዮጵያ የመጣበትን መንገድ ብዙ ሰዎች አያጤኑም። ምክንያቱም ከኢትዮጵያና ከእስራኤል ውጭ ያለው ሕዝብ ብሉይ ኪዳን ንባቡ ነው የደረሰው። የማቴዎስ ወንጌል ሲደርሰው ነው አብሮ ትንቢተ ኢሳይያስ የደረሰው እና ምንድነው የፈለኩት የብሉይ ኪዳንና የሐዲስ ኪዳንን ሐሳብ ለበየብቻው መነጽር ማየት ያስፈልጋል። እንዳልኩ ኢትዮጵያ ብሉይ ኪዳን የተቀበለችው ንባቡን ብቻ ሳይሆን ድርጊቱንም ጭምር ነው፣ ተግባሩንም ጭምር ነው። ጃንደረባው እንደምታስታውሱት ጃንደረባው ሲያነብ የተገኘው ትንቢተ ኢሳይያስን ነው። አንድ ግሪካዊ ቢሆን የነሶቅራጥን ፍልስፍና ወይም ደግሞ የአርዮስፋጎስን የፍርድ ጉዳይ ሊሆን ይችላል። ሌላውም እንዲሁ። እኛ ኢትዮጵያውያን ግን ብሉይ ኪዳንን ተቀብለን በብሉይ ኪዳን መስዋዕት እየሰዋን በብሉይ ኪዳን የተከለከሉትን ነገሮች በጠቅላላ ብሉይ የተባሉትን እየበላን የተከለከሉትን እየተውን አለባበሳችን፣ አመጋገባችን በጠቅላላ የቤት አሰራራችን ሳይቀር አሁን ጊዜ ስለሌለ ነው እንጂ አጠቃላይ ከብሉይ ኪዳን ወደ አዲስ ኪዳን የተሻገሩ ናቸው። አሳማ መብላት ወይም ሌላ ነገር መብላት በፍጹም በሃይማኖቱ ድሮ ቀርቷል የሚባል ነገር የለም። በፍትሐ ነገሥታችን በደንብ ተደንግጓል። ድሮ ቀርቷል ላይ ይባላል። በነገራችን ላይ በሐዲስ ኪዳን እንኳን አሳማ በግና ፍየል ብሉ የሚል የለም። እኛ የምግብ መጽሐፍ አድርገ ነው ዋናውን ነገር ትተን በተራው ነገር እየተከራከር ነው እንጂ በግና ፍየል ላምና በሬ ብሉም የሚል አልተጻፈም በሐዲስ ኪዳን እንኳን አሳማውን እንኳን የተከለከለው ማለት። ስለዚህ በሐዲስ ኪዳን ክልክል ነው ድሮ ቀርቷል የሚባል ነገር የለም ለማለት ነው ባጭሩ። አሁን እንግዲህ እኒህ ሰውዬ ተጠያቂ ናቸው። ሁልጊዜም እንደምነግራችሁ ተጠያቂ
አንቱ የተባሉ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት ትርጓሜ መምህር ናቸው። የሐዲሳት ትርጓሜ መምህር ናቸው። በነገራችን ላይ የእሳቸው አጋዥ ወይም ደግሞ የፈረቃ መምህር መጋቢ ሐዲስ ስቡሕ አዳምጤ በዚህ ባለፈው ወር ውስጥ ቤዛዊተ ዓለም የሚል አንድ መጽሐፍ አስመርቀዋል። እሱን መጽሐፍ በከሳቴ ብርሃን እኔና መምህር ጌታቸው አይተን ገምግመን በጣም ደንግጠን አፍረንበት መልስ ሰጥተንበታል። እንደገና በትልቁ በሰፊው ለማየትም በዝግጅት ላይ ነን። ስለዚህ የመጽሐፉ ባለቤትና መሰሎቻቸው ከኛ ጋር ለመነጋገር ቢፈልጉ መድረኩ ክፍት ነው። በየትኛውም መድረክ መነጋገር እንችላለን። እንዲያው ድፍረቱ ካለ በጓዳ ሆኖ እንደ መጽሐፍ አይደለም። በነገራችን ላይ የመድረኩ ውይይት በጓዳ ሆኖ እንደ መጽሐፍ አይደለም። በጓዳ ጽፎ አሳትሞ እንደ መበተን አይደለም። ብቃትንም እምነትንም ይጠይቃል። ስለዚህ ይሄን ነገር እኛ እንችልበታለን ካሉ እነ ሊቀ ሊቃውንት ናቸው። እንግዲህ ይምጡና እኛን አፋጠው መልስ አሳጥተው ወይ አሳምነውን ወይ አሳምነናቸው እንለያያለን። ማን ያውቃል? በሐሳብ ተስማምተንስ እውነቱን አግኝተነው እጅ ለእጅ ተያይዘን ወንጌል ለመመስከር እንደው የጋራ ቃል ኪዳን ብንገባስ ማን ያውቃል? ማን ያውቃል? እስቲ ለማንኛውም እንደሰማችሁት ነው። መጋቢ ሐዲስ እሸቱ ባለፈው ጊዜ እንደነገርኳችሁ የአሳማ ስጋ ወይም ደግሞ እነዚህ የማይበሉና የሚበሉ የተባሉ እንስሳት አራዊት በብሉይ ኪዳን በስም ተጠቅሰው እንደገና ደግሞ በልዩ ምልክት እንዲህ ያለበት እንዲህ የሆነ እንዲህ የሚያደርግ እንዲህ የማያደርግ ይሄን ብሉ ይሄን አትብሉ ተብሎ የታዘዙ አሉ በብሉይ ኪዳን። ሐዲስ ኪዳን ላይ እንደዚህ የሚል ነገር የለም። እንኳንስ ይሄኛው ይቀርና በግና ፍየል እንኳን ብሉ የሚል የለም በአዲስ ኪዳን። ዝም ብለን ነው እንደው ምን በለው ከልምድ ነው በማለት ብዙ ነገር ብለዋል። እንደሰማችሁት ነው ከሳቸው አንደበት። እኔ ግን መጽሐፍ ቅዱስም በአዲስ ኪዳን ይሁን በብሉይ ኪዳን በሚገባ ካልተረዳ ነው፣ በሚገባ ካልተመለከት ነው፣ ካላስተዋል ነው ብሉይ ኪዳንንና ሐዲስ ኪዳንን አንድ መጽሐፍ አድርገን ልንቀበል አንችልም። አሁን ችግሩ በአንድ ላይ ስለተጠረዘ አንድ ኪዳን አድርገን ልናስብ እንችላለን፣ ወይም ደግሞ አንድ መመሪያ አይደለም። መጽሐፍ ቅዱስ አንድ መመሪያ አይደለም። ብሉይ ኪዳን ለብቻው ነው። አሮጌ ኪዳን ተብሏል እኮ፣ ያለፈው የቀደመው ኪዳን ተብሏል እኮ። አዲስ ኪዳን ሲባል ደግሞ አዲሱ ያለንበት የምንኖርበት የተሰጠን ኪዳን ማለት ነው እኮ። በአንድ ላይ የተጠረዘበት ምክንያቱ ምንድን ነው ከተባለ አባቶቻችን አስተዋዮች ናቸው፣ ጠንቃቆች ናቸው፣ ለመጪው ትውልድ ያሰቡ ናቸው። ብሉይ ኪዳን ለብቻው ቢታተም ምናልባት ብሉይ ኪዳን ባለበት ሊጠፋን ይችላል፣ በቀላሉ ላናገኘው እንችላለን። ብሉይ ኪዳንን ስናገኝ ደግሞ አዲስ ኪዳኑን ላናገኘው እንችላለን። ስለዚህ ሁለቱንም በአንድ ላይ ማግኘት እንዲቻል ብሉይ ኪዳን ለአዲስ ኪዳን ጥላ ነበረ። ብሉይ ኪዳን ለአዲስ ኪዳን ሞግዚት ነበረ። ብሉይ ኪዳን ለአዲስ ኪዳን ትንቢት ነበረ። ብሉይ ኪዳን ለአዲስ ኪዳን መንገድ ጠራጊ ነበረ። ያንን ከብሉይ ኪዳን ነው የምናገኘው። የተሰወረው አዲስ ኪዳን በብሉይ ኪዳን እንዴት ነው ሲነገር የነበረው? ለአባቶቻችን እንዴት ነው ሲሰበክ የነበረው? ጌታችን እንዲህ አለ፣ እስመ ብዙኃን ነቢያት ወጻድቃን ፈተው ይርአዩ አንትሙ ዘትርእዩ ወይሬዩ። ብዙ ነቢያት ጻድቃን ዛሬ እናንተ የምታዩትን ሊያዩ ወደው አላዩም። ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ። ዛሬ እናንተ የምትሰሙትን ሊሰሙ ወደው አልሰሙም። ወለክሙሰ ብፁዓት አዕይንቲክሙ። የእናንተ አይኖች ግን ብፁዓት ናቸው፣ አይኖቻችሁ አይተዋልና ጆሮቻችሁ ሰምተዋልና ብፁዓን ናቸው በማለት የቀደሙት አባቶች በትንቢት መነጽር እያዩ በምሳሌ እየተናገሩ ከቦታው ከጊዜው ሊደርሱ ወደው አልደረሱም። ተመኝተው ነበረ፣ ፈልገው ነበረ፣ በብርቱ ይመረምሩት ነበር አለ ጴጥሮስ። ተግተው ይመረምሩት ነበረ። እነሱ ግን አልደረሱበትም። እናንተ የደረሳችሁበት ግን አይኖቻችሁም አዩ፣ ጆሮቻችሁም ቃሉን ሰሙ፣ ብፁዓን ናችሁ።
አያችሁ። ስለዚህ ብሉይ ኪዳን እንዲህ አይነት መጎምጀት ነበረው። ሐዲስ ኪዳንን ለማየት ከጊዜው ለመድረስ የመጎምጀት የመመኘት በቃ የመናፈቅ ተስፋ ነበረው። ለአብርሃም እኮ አስቀድሞ ወንጌል ተሰበከ ተባለ። በአንተና በሴቲቱ በዘርና በዘሯ እኮ የሚለው አዲስ ኪዳን እኮ ነው። ወንጌል እኮ ነው የተሰበከው። እሱ ራስህን ይቀጠቅጣል። ክርስቶስ እኮ ነው። እና እንደዚያ ሲነገርበት ነበር። ሙሴ እንደኔ ያለ ነቢይ እግዚአብሔር ከመካከላችሁ ያስነሳላችኋል፣ እርሱን የማትሰማ ነፍስ ከመካከል ተለይታ ትጥፋ ብሎ ትንቢት ተናግሮ ነበር። እርሱም ክርስቶስ ነው ተባለ። ስለዚህ ብሉይ ኪዳን ይሄ ነው እና ብሉይ ኪዳን ስለ ሐዲስ ኪዳን ሲናገር ሲመሰክር ሲተነብይ የነበረ ነው። ብሉይ ኪዳን ነው በቃ አሁን አሮጌ ሆኗል። አሁን ጊዜውን ጨርሷል። ለባለ ጊዜ ሰጥቷል። አሁን ባለ ጊዜው አዲሱ ኪዳን ነው በቦታው ያለው። ሙሉ ባለስልጣን ያለው አዲሱ ኪዳን ነው። ለቀደመው እንዲህ ተብሎ ነበር፣ እኔ ግን እላችኋለሁ። ለቀደሙት እንዲህ ተብሎ ነበር፣ እኔ ግን እላችኋለሁ እያለ ኢየሱስ የቀደመውና አሁን እኔ እያለ የሚለው ብሉይ ኪዳንና አዲስ ኪዳን ነው። ስለዚህ ወገኖቼ ተረድተነው አውቀነው ገብቶን እንነጋገር። ስለዚህ መጽሐፍ ቅዱስ ሲባል አሁን ለብዙዎች የሚመስላቸው ይሄ የቤተ ክርስቲያን መመሪያ ነው ይላል። መጽሐፍ ቅዱስን እንዳለ ይዞ እኮ ነው ግን አይደለም። ሐዲስ ኪዳን የቤተ ክርስቲያን መመሪያ፣ ብሉይ ኪዳን የተጠረዘልን እንዳልኳችሁ ለግንዛቤ ወደኋላ ላለው ሐዲስ ኪዳንን ወደ ለማምጣት እንዴት ሲጣራ እንደነበረ ለማሳያ ነው። ጌታችን ኢየሱስ ክርስቶስ እንዲህ አለ። ሌላ ጥቅስ ሐዋርያቱ ሲናገር በነቢያት በሕጉ በመዝሙራት የተነገረው ይፈጸም ዘንድ ነው ያላቸው። አያችሁ። ስለዚህ እነዚህ የቀደሙ መጻሕፍቶች ለኢየሱስ ክርስቶስ ትንቢት ተናጋሪዎች ነበሩ ማለት ነው እንጂ ዛሬ ላይ ሆነው እኛን ሊመሩን አይችሉ። እኛን ሊመሩን አይችሉ። የኛ መመሪያ ሊሆኑ አይችሉ። ጭራሽ ፍትሐ ነገሥት ይጠቀሳል እንዴ? ያ የተረገመ መጽሐፍ ወይ ፍትሐ ነገሥት እኮ እውነት ልንገራችሁ እንዲሁ እንደኔ ብትጠሩት ምን አለ? እርጉም መጽሐፍ እኮ ነው። ገዳይ መጽሐፍ እኮ ነው። ሴቶቹን ያዋረደ የማህበረሰብን ክብር የነካ ለጳጳሳት ለቀሳውስት ለጳጳሳት ክብር የቆመ ለቀሳውስት ክብር የቆመ ዲያቆን 3 ጊዜ ቢያመነዝር ቄሱ 3 ጊዜ ቢያመነዝር ችግር የለበትም። ንስሐም የለውም። ዝም ብሎ ከምዕመናን ጋር ይኑር። አንዴ ቢወድቅ ንስሐ ገብቶ ወደ ክህነቱ ይመለስ። ሁለተኛ ቢወድቅ ንስሐ ይግባ፣ ወደ ክህነቱ ይመለስ። ሶስተኛ ቢወድቅ ግን ወደ ክህነቱ አይመለስ። እንደ ምዕመናን ግን ሆኖ መኖር ይችላል። ንስሐ የለውም እኮ ነው ያለ። ምዕመኑ ሲሆንስ 40 ይገረፍ፣ ከምዕመናን ወገን ይለይ፣ ራሱን ይላጭ፣ አፍንጫው ይፎነን። አንድ ምዕመን ሲያመነዝር አያችሁ። ለቄሱ ግን ንስሐ የለውም። ታዲያ ከዚህ የበለጠ ብልግና አለ? ፍትሐ ነገሥት መጽሐፋችን ደንግጎታል ይባላል። ይሄ አንገት የሚያስደፋ ማፈሪያ መጽሐፍ። ወይኔ 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 ይዘገንናል እኮ። እሺ 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 እንግዲህ ወደ ቀጣዩ ክፍል እንሂድ። ከባለፈው የቀጠለውን ነው ዛሬ እያየን ያለ ነው። አንደኛ ቆሮንቶስ ምዕራፍ 10 እንዲህ የሚል ቃል እናገኛለን። ምዕራፍ 10 ነው ቁጥር 23 እስከ 33 ጳውሎስ እንዲህ ይላል። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም። አያት፣ ሁሉ ተፈቅዶልኛል፣ ተፈቅዶለታል። ይጥቀመኝ አይጥቀመኝ የራሱ ምርጫ ነው። ይሄን ብበለው ይጠቅመኛል፣ ይሄን ባልበለው ሳይጠቅመኝም ይጎደኛል፣ የራሱ ምርጫ ነው እንጂ መርጠህ በላይ የሚል ሕግ አልተሰጠውም። ሁሉ ተፈቅዶልሃል ተብሏል ጳውሎስ። ሁሉ በቃ ምንም የቀረ ነገር የለም። እንደ ብሉይ ኪዳን ይሄ ወይም ይሄ ያ እየተባለ የተለየ ነገር የለም። ሁሉ ኖህ እንኳን ወደ መርከቡ ሲያስገባ ከሚበሉ ይሄን ያህል ከማይበሉ ደግሞ ይሄን ያህል
አያችሁ፣ ከማይበሉ ሴትና ወንድ ጥንድ ጥንድ ብቻ፣ አንዲት ሴት አንድ ወንድ። ለምሳሌ አንድ ወንድ አንበሳ፣ አንዲት ሴት አንበሳ፣ አንድ ወንድ ጅብ፣ አንዲት ሴት ጅብ፣ አንድ ወንድ ፈረስ፣ አንዲት ሴት ፈረስ፣ አንድ ወንድ አህያ፣ አንዲት ሴት አህያ፣ ጥንድ ጥንድ ብቻ ባልና ሚስት የሚሆኑትን ወደፊት ወጥተው እንዲራቡ። ከሚበሉትስ ሰባት ሴት ሰባት ወንድ፣ ሰባት ሴት ሰባት ወንድ ከሚበሉት ከያሉት ከፍየሉ ከበጉ ከከብቱ ከነዚህ ከሚበሉት ሰባት። ለምንድን ነው እንደዛ ያደረገው እግዚአብሔር? ለምን እነዚህን አበዛ? ኖህ በመርከብ ውስጥ ረጅም ጊዜ ስለሚቆይ እያረደ የሚበላቸው ምግቦቹ ስለሆኑ እንጂ ለርቢ ቢሆን እንደማይበሉት አንድ ወንድና አንድ ሴት ይበቁ ነበረ። የሚበለው ቤተሰቡን ይዞ እዚያ ሲቀመጥ እያረደ የሚበለው የግድ ነው፣ ያስፈልገዋል። ስለዚህ ኖህ ከመርከብ ውጣ ሲባል የሚቀሩት ወንድና ሴት ብቻ ናቸው ከሚበሉት። እና በብሉይ ኪዳን ሙሴንም ሲያዘዘው እግዚአብሔር እንደዛ ነው ያዘዘው። ከሚበሉ ይሄንን የማይበላ የሚበላ እንደዚህ እያለ እሱን እመጣበታለሁ። የብሉይ ኪዳንና የአዲስ ኪዳንን ይሄንን ጥቅሶቹን ልጨርስና ማጠቃለያ እመጣበታለሁ። ለምንድን ነው በብሉይ ኪዳን በመጽሐፍ ቅዱስ በብሉይ ኪዳን እንዲሁም በአዲስ ኪዳን ጭራሽ አልተፈቀደም ያሉት ነገር አሁን መልስ እየሰጠሁ ነው ያለሁት። አዲስ ኪዳን ምን እያለ ነው ስለሚበላ ስለማይበላ? ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያነጽ አይደለም። እያንዳንዱ የባልንጀራውን ጥቅም እንጂ አንድ ስንኳ የራሱን ጥቅም አይፈልግ። አሁን ባለፈው ቆሮንቶስ 8 ላይ እንዳየነው ለባልንጀራ ሲል መኖር እንደሚቻል መጠንቀቅ እንደሚገባ እንጂ ሁሉ ተፈቅዶለታል እያለ ነው። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመራመሩ ብሉ። በስጋ ገበያ የሚሸጠውን አያችሁ፣ በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመራመሩ ብሉ። አሁን በስጋ ገበያ ልኳንዳ ቤት ብትሄዱ ወይም ደግሞ የሆነ ስጋ ቤት ብትገቡ ምግብ ልትበሉ ምንድነው ያለው? ስጋው የምንድን ነው? እንስሳው እንትኑ ምንድን ነው ብላችሁ አትጠይቁ ማለት ነው። የቁራ ይሁን የዶሮ ይሁን ስጋ ከቀረበልህ ሳትመራመር፣ ሳትጠይቅ፣ ሳትጨነቅ ከእምነት የተነሳ ብላ። አየህ፣ አሁን ይሄን የሚመክር ጳውሎስ በእምነትህ ብርቱ ለሆንከው ለአንተ ነው፣ ለደካማው አይደለም። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመራመሩ ብሉ። ምድርና በእርሷ የሞላባት ሁሉ የጌታ ነውና ከማያምኑ ሰዎች አንዱን ቢጠራችሁ ልትሄዱን ብትወዱ ከህሊና የተነሳ ሳትመራመሩ የሚያቀርብላችሁን ሁሉ ብሉ። አፈር ብላ ልትለኝ ትችላለህ አንተ አሁን ኮሜንት ላይ የምትጽፍ ሰው። አፈር አልበላም፣ ይሄ ሁሉ የሚበላ እያለኝ ለምን አፈር እበላለሁ እንዴ? ይሄን የማይበላ አፈር ይብላ፣ ምን ይደረግ እንጂ እኔ አፈር አልበላም። እግዚአብሔር ይሄን ሁሉ ሰጥቶኝ። አየህ፣ የኔ ጌታ ታላቁ ሐዋርያ ደግሞ ከጌታው የሰማውን ከመንፈስ ቅዱስ የተረዳውን ከማያምኑ ሰዎች አንዱን ቢጠራችሁ ልትሄዱን ብትወዱ ከህሊና የተነሳ ሳትመራመሩ የሚያቀርብላችሁን ሁሉ ብሉ። ምክንያቱም ምድርና በእርሷ የሞላባት ሁሉ የጌታ ነውና። አዲስ ኪዳን ላይ ሆነን ይሄንን ነው የምናውጅ። መጽሐፍ አለመጽሐፍ፣ መታነጽ አለመታነጽ ሌላ ነገር ነው። በትምህርት ደረጃ በአስተምሮ ደረጃ ግን ሁሉ ተፈቅዷል። ይህን የሚሽር ፍትሐ ነገሥት የተረገመ ነው። ፍትሐ ነገሥትን የሚጠቅስ የተረገመ ነው። ጸረ ክርስቶስ ነው። ማንም ግን ይህ ለጣዖት የተሰዋ ነው ቢላችሁ ከዚያ ካስታወቃችሁና ከህሊና የተነሳ አትብሉ።
ስለ ባልንጀራ ህሊና እንጂ ስለ ገዛ ህሊና አልናገርም። ለአንተ ተፈቅዶልህ ነበረ ልትበላ እንዲህ ስትል እንዴ ወንድሜ እሱ የጣዖት ነው ብሎ ቢልህ ምንም ማድረግ አትችልም። ለዚህ ሰውዬ ስትል መተው ግዴታ ነው። እኔ ይሄንን የምልህ ለባልንጀራህ ነው እንጂ ለአንተ አይደለም። ለባልንጀራህ ስትል ግን ተው እያለ ነው ጳውሎስ። አርነቴ በሌላ ሰው ህሊና የሚፈርድ ኧረ ስለምንድን ነው? እኔም በስጋ ብበላ በነገሩ ስለማመሰግንበት ስለምን እሰደባለሁ? እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውን ነገር ብታደርጉ ሁሉን ነገር ለእግዚአብሔር ክብር አድርጉት። በቃ መልእክቱ ይሄ ነው። አዲስ ኪዳን ሁሉ ተፈቅዷል። ፍየልና በግ ብሉ የለም በአዲስ ኪዳን። የኔታ እየሰሙ ነው። ጳውሎስን ሰሙት። ሁሉ ተፈቅዷል። በጣዖት ቤት እንኳን ቢሆን የተሰዋ የታረደ አንተ ከእምነት የተነሳ መሃል ገብተህ ልትበላ ትችላለህ። ነገር ግን በእምነቱ ደካማ የሆነ ሰው እነዚህን ሰዎች የሚጸየፍ እንደ ርኩስ የሚያይ ሰው ኧረ እሱ ነገር እኮ እንደዚህ ነው ብሎ ቢልህ ለእሱ ስትል ነው መተው ያለብህ እንጂ ለአንተ አይደለም። አንተማ ታንጽሃል፣ ተሰርተህ ጨርሰሃል እያለ ነው። እና ፍየልና በግ አልተፈቀደም ይላሉ እንዴ? ጭራሽ ይኸው ሁሉ እያለኝ ከዚህ በላይ ምን ያምጣ ጳውሎስ? ከዚህ በላይ ምን ይበል? ሌላው ወደ ቆላስይስ የተላከ መልእክት ነው። ሐዋርያው ቅዱስ ጳውሎስ 2:16 ላይ እንዲህ ይላል፣ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። አንተ እንዲህ ነው ያ ነው ሰንበት በዓል መባቻ እንትን መብል ይሄ ይበላል አይበላም እያለ በእናንተ ላይ ስልጣን ሊኖረው የሚችል ማንም የለም። ማንም ሊፈርድባችሁ አይችልም። እነዚህ ነገሮች እኮ ሊመጣ ላለው ለክርስቶስ ጥላ ናቸው፣ ለአካሉ ጥላ ናቸው። በዚህ ላይ ማንም በእናንተ ላይ የመፍረድ ሞራል እንኳን የለውም። ሞራል የለውም። ከነዚህ ነገሮች ክርስቶስ ነፃ አውጥቷችኋል። በእነዚህ ነገሮች ላይ የተመሰረተ እምነት እንዳይኖራችሁ ክርስቶስ ነፃ አውጥቷችኋል። ማንም እንዳይፈርድባችሁ። በቃ እባክህን ስርዓት ያዝበሉት። እንደው እዚህ ላይ ጳውሎስ ትንሽ ተጠንቀቁለት ያለውን ሰው እንደው እንዲሞግቱት እንዲያሳፍሩት መብት የሰጣቸው ይመስላል ለእነዚህ ሰዎች። ማንም አይፍረድባችሁ። ስለዚህ ማንም አይፍረድባችሁ ካለኝ አሁን ለምሳሌ ማንም መቶ ሊፈርድብህ ሲል ስርዓት ያዝ አንተ መጀመሪያ እስኪ እውቀት ይኑርህ ነው የምለው። እንደዚህ ጥቅስ ከሆነ እውቀት ይኑር። እስኪ መጀመሪያ አንብበው። እስኪ የሐዲስ ኪዳን ሰው ለመሆን ሞክር። ብሉይ ኪዳን ላይ ሆነህ እነዚህ የሐዲስ ኪዳን ሰው ላይ በእኔ ላይ ስልጣን ሊኖር አትችልም፣ ነፃ ሳትወጣ በእኔ ላይ ልትፈርድ አትችልም ብላችሁ በሉት እያለ ነው። ከዚያ ቀጥሎ ጳውሎስ የተናገራቸው ለጢሞቴዎስና ለቲቶ ነው። ቲቶ አንደኛ ጢሞቴዎስ 4:3 ላይ እንዲህ አለ፣ እነዚህ ውሸተኞች መጋባትን ይከለክላሉ። እነዚህ ሐሰተኛ አስተማሪዎች ግን እኮ ክርስቲያን ነን ይላሉ፣ ደግሞ ግን አይሁዳዊነትን የሚያንጸባርቁት እነዚህ ውሸተኞች እንደውም እስቲ ከመጀመሪያ ጀምሮ ላንብበው። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዝዛሉ። እንዲሁ እኮ የሚገርሙ ሰዎች ናቸው። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል ምንም የለም። በእግዚአብሔር ቃልና በጸሎት
የተቀደሰ ነውና አለው። ክብር ለአምላካችን ለእግዚአብሔር ይሁን። የፈለገህን በል። አይሁድ አምላኩ ይህን የሆድ ጥቅስ ታግበሰብሳለህ ነው የምትለኝ አይደለ? እንግዲህ አንተን ሰው ለማድረግ እንደዛ እየሞከርኩ ነው። አንተን ሰው ለማድረግ አንተን ወደ ፍጹም እምነት ለማድረስ አንተን የክርስቶስ ለማድረግ ከስራት ከዚያ ከልማድና ከወግ ከኦሪታዊነት እዚያ እርሾ ነፃ ላወጣ እየታገልኩ ነው። በእግዚአብሔር ቃልና በጸሎት የተቀደሰ ነው። ደግሞ እግዚአብሔር የፈጠረው የሚጣል ነገር ምንም የለም። አሁን አዲስ ኪዳን ይሄ ነው የሆነው። ብሉይ ኪዳን ላይ እኮ ቆይ እንጂ ቆይ ተረጋጋ የምንለው ዘመን ላይ ብንሆን ኑሮ እዚያ ላይ የምንጠቅሰው ጥቅስ ነበረ። እግዚአብሔር እኮ ይሄንን አትብሉ ይሄን ብሉ ብሏል ብለን እንለይ ነበር። አሁን ግን እግዚአብሔር የፈጠረው ተብሎ ያን የዘፍጥረትን ፍጥረት አምጥቶ አዲስ ኪዳን ላይ አምጥቶ ዘረገፈልህ። የብሉይ ኪዳንን ዘመን ቆረጠና አውጥቶ ጣለ። አየህ፣ ከሙሴ እስከ ክርስቶስ ያለውን የብሉይ ኪዳን ዘመንን አወጣና ሌላ ቅርጫት ውስጥ ከተተና ያንን ከሕግ በፊት የነበረውን ያን ዘመነ አበውን አመጣና ከአዲስ ኪዳን ጋር አጣመረልህ። እግዚአብሔር የፈጠረው በዕለተ ሐሙስ በአምስተኛው ቀን የፈጠረው ፍጥረት ምንም ርኩስ ነገር የለውም። በእግዚአብሔር ቃልና በጸሎት ደግሞ የተቀደሰ ነው። እንዲሁ ከአሕዛብ እንኳን ያረዱት ቢሆን ለጣዖት እንኳን የተሰዋ ቢሆን እና ብላ ስትባል በጌታዬ በኢየሱስ ክርስቶስ ስም የተባረከ ይሁን ብለህ ስለምትበለው በእግዚአብሔር ቃል በጸሎት የተቀደሰ ነው። ምንም ርኩስ ነገር የለም። በተለይ አማኝ ይሄ ነገር ርኩስ ነው የሚለው ነገር የለውም። አማኝ ይሄ ነገር ርኩስ ነው ካለ እምነቱ ላይ ችግር አለበት። ስለዚህ ከእምነት የተነሳ መብላት አለበት እና ጳውሎስ እየተናገረ ያለው ይሄንን ነው። በእግዚአብሔር ቃልና በጸሎት የተቀደሰ ነው። ምንም የሚጣል ነገር የለም። እነዚያ መጋባትን የሚከለክላሉ፣ መብልን የሚከለክላሉ፣ የአጋንንትን ትምህርት የሚያዳምጡ ናቸው። እነዚያ ደግሞ የሚገርም ነገር ውሸተኞች፣ ሐሰተኞች፣ ደንዝዘው የአጋንንትን ትምህርት የሚከተሉ የሚያደምጡ ናቸው። እንደዛ ነው የሚለው። እሺ አንድ ጥቅስ ልጥቀስ፣ የመጨረሻ መሆኑ ነው። ቲቶ 1:15 ቲቶ 1:15 እንዲህ ይላል፣ ሁሉ ለንጹሖች ንጹሕ ነው። ማጠቃለያው በቃ እንደዚህ ነው። ሁሉ ለንጹሖች ንጹሕ ነው። ልብ በሉ፣ ለንጹሖች ነው። በክርስቶስ ለተቀደሱ ለተዋጁ ነው ሁሉ ንጹሕ የሆነላቸው። ለማያምኑ ግን ነው የሚለው ጳውሎስ፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም። ለማያምንና ለርኩሳን ንጹሕ የሆነ ምንም የለም። ምክንያቱም አስቀድሞ የእነሱ እኔነት የረከሰ ነዋ። የእነሱ እኔነት ባልተቀደሰበት ሁኔታ ቅዱስ ነገር ቢገባስ ምኑ ይቀደሳል? በተቀደሰ እኔነት ላይ ግን ሁሉ ነገር ይቀደሳል። በክርስቶስ የተቀደሰን ማንነት የሚያረክሰው ምንም ነገር የለም። ስለዚህ ሁሉ ለንጹሖች ንጹሕ ነው። ሁሉ ንጹሕ ለንጹሐን ወለ ርኩሳንሰ አልቦሙ ንጹሕ ወኢምንትኒ፣ ለማያምኑና ለርኩሳን ግን ንጹሕ የሆነ ምንም ነገር የለም በማለት ሐዋርያው ቅዱስ ጳውሎስ ይነግረናል። ስለዚህ ወገኖቼ እኔ በዚህ ክፍል የምነግራችሁ ሁሉ ለንጹሖች ንጹሕ እንደሆነ ነው። መጠንቀቅ ያለብን ለነማን እንደሆነም ከዚህ በፊት ባሳየኋችሁ ጥቅሶች ተመልክተናል። መጠንቀቅ ያለብን ለነማን እንደሆነ እኔ ከሕሊና የተነሳ ሁሉ ተፈቅዶልኛል። ነገር ግን እንዳልተፈቀደልኝ ያህል ራሴን እስረኛ አድርጌ የምኖረው ለደካመው ጓደኛዬ ነው። በቃ በእኔ እንዳይሰናከል እና ወገኖቼ መጠንቀቅ ካለብን በዚህ መንገድ ነው እንጂ ይሄ ርኩስ ነው ይሄ ቅዱስ ነው ከሚል የተነሳ አይደለም። እንግዲህ ወደ የሚበሉትና ወደማይበሉት ወደ ብሉይ ኪዳን እንስሳ ልውሰዳችሁ። በብሉይ ኪዳን መጽሐፍ የሚበሉና የማይበሉ እንግዲህ በትእዛዝ
እሺ ወደሚበሉትና ወደማይበሉት ነው አሁን የመጣ ነው። በኦሪት ዘሌዋውያንና በኦሪት ዘዳግም ላይ እግዚአብሔር አስቀምጧል። ኦሪት ዘዳግም ላይ የተደገመበት ምክንያት ለአዲሱ ትውልድ ምድረ በዳ ተወልዶ ላደገው ለአዲሱ ትውልድ የመጀመሪያውን ትእዛዝ በጆሮ ላልሰማ ለዚያ ትውልድ ድጋሚ የተነገረው ነው። ዘዳግም የሚለው ቃል ራሱ እንደዛ ነው የሚያመለክተው። ዘሌዋውያን 13:3 ላይ ግን በቀጥታ ከግብፅ የወጣው ሕዝብ የታወጀለት አዋጅ ነው እና ዘሌዋውያን ላይ ያለው እንዲህ ይላል። ምዕራፍ 11 ነው፣ ከቁጥር 1 ጀምሮ ነው የሚናገረው። ጥቂቱን ነው ማነብላችሁ እንደው ለምልክት እንደው ለማስረጃ ያህል። እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ በሏቸው፣ ከምድር እንስሶች ሁሉ የምትበሏቸው እነዚህ ናቸው። የተፈቀዱት የተሰነጠቀ ሰኮና ያለውንና የሚያመሰኳውን እንስሳ ሁሉ ብሉ። አሁን የተሰነጠቀ ሰኮና ያለው የሚያመሰኳ ማለት ቀን ሲበለው ሲጎርሰው ሲያጭደው የዋለውን ሳር ዝም ብሎ ይውጠዋል። ዝም ብሎ ትንሽ ወለል እያደረገ ከብቱ ይውጠዋል። ይውጥና በኋላ ላይ ግን የሆነ ረፍት ሰዓት ላይ የሚገርማችሁ ነገር ከዚያ ከሆዱ ከዚያ ከጎተሩ ከስቶሩ ለጉንጩ የሚመጥነው ያህል እየተቆረሰ እየተጎረደ እየመጣለት ልክ እንደዚህኛ በሶ እንዲህ አድርገን እንደምንበለው እንደዚያ ያህል እየመጣለት እያመነዠከ እያደቀቀ እየሰለቀ እንደገና ይውጠዋል። ያንን ይውጥና እንደገና ደግሞ ሌላ ያመጣል። እኔ ታምር እኮ ነው። አምላካዊ መግቦት የሚገርም ነው። የዋጡትን ነገር አስቀምጠው ውለው ማታ ላይ ከበረት ሲገቡ ይተኙና በቃ ያንን እያመነዠኩ በዚህ በጉንጫቸው እንጀራ ጎርሰን በዚህ እብጥ አድርገን በጉንጫችን እንደምንበለው ሲያመነዥኩ ድቅቅቅ ያደርጉትና ደስ እያላቸው ዝም ብለው በቃ አይናቸውን ጨፍነው እንደው ትንፋሻቸውን እየተነፈሱ ዝም ብለው የሚያመነዥኩ እና ይወጡና እንደገና ወዲያው ደግሞ ያኛው ይመጣላቸዋል። ያኛውን ደግሞ ማድቀቅ አንድ ጊዜ ነው የሚወጡት። አንድ ጊዜ ይመጣላቸዋል። አንድ ጊዜ ይውጡታል። ያኛው ደግሞ አንድ ጊዜ ይመጣላቸዋል። አሁን እኛ አንድ ጊዜ ወረሰኑ 2 3 እንውጠዋለን እያደቀቅን። አንድ ጊዜ አንውጠውም። ከብቶች ግን አንድ ጊዜ ይመጣላቸውን ያደቁና አንድ ጊዜ ይውጣሉ። እንደገና ደግሞ ሌላ አንድ ጊዜ ይመጣላቸዋል። እኔ እንግዲህ ከብት ጠባቂ ነበርኩ። ቀንም ማታም የጠበቁበት ጊዜ አለ አውቃለሁ ከቤተሰቦች ጋር እና የሚያመሰኳ ማለት ያ ነው። በእኛ ሀገር የሚያመነዥክ ነው የሚባለው። የሚያመነዥክ ማለት በቃ የወሰደውን ቀን የበላውን አምጥቶ የሚያመነዥክ የሚያደቅ የሚያላምጥ ማለት ነው። እሱን ትበላላችሁ። አሁን እንግዲህ እነ ከብት፣ ፍየል፣ በግ እነዚህ ለማዳ እንስሳት የምንላቸው እነዚህ አሁን ያመነዥካሉ። እነዚህ ይበላሉ። ሰኮናቸው ስንጥቅ ነው። 2 ጥፍር ነው ያላቸው። አህያን አይታችሁ ከሆነ አያመሰኳምም፣ ጥፍሩም አንድ ነው። አያመሰኳም። በላ ዋጠ ጨረሰ። በዚያው ነው በቃ ዳይጀስት ሆኖ እዚያው የሚያልቅለት እንደኛ እንደ ሰዎች። ሰው አያመነዥክም፣ አያመሰኳም። አንዴ አድቅቆ ዋጠ ጨረሰ። እዚያው ጨጓራና እና አንጀት ምናምን ይጨነቁበት። አህያም እንደዚያው ነው። ነገር ግን ከሚያመሰኩት ሰኮናቸውም ስንጥቅ ከሆነው ከነዚህ አትበሉ። አያችሁ፣ የሚያመሰኩ ደግሞ ስንጥቅም የሆኑ አሉ። እነዚህን አትበሉም ማለት የማይበሉት እንዴ ደግሞ ሊዘረዝር ነው ጌታ። ግመል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ። ሰኮናው እንደ አህያ ነው፣ አንድ ጥፍር ነው ያለው። ግመል ያመሰኳል፣ አያችሁ፣ ነገር ግን ሰኮናው ስላልተሰነጠቀ አይበላም።
ሽኮኮ ያመሰኳል፣ ነገር ግን ሰኮነው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ጥንቸልም ያመሰኳል፣ ነገር ግን ሰኮነው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። እሪያም ሰኮነው ተሰንጥቋል፣ ነገር ግን ስለማያመሰኳ። እሪያ አውቀዋለሁ፣ በሀገራችን ከርከሮ ይሉታል። በጎጃም ከርከሮ ይባላል፣ በእኛ ሀገር እሪያ ነው የሚባል። በጎንደር እሪያ ይባላል፣ ጎጃም ስትመጡ ከርከሮ ነው የሚባለው። እና መጽሐፍ ቅዱሱ እሪያ በሚል ስም ነው ያስቀመጠው። እሪያም ሰኮነው ተሰንጥቋል። ሰኮነው ስንጥቅ ነው። አሁን እንግዲህ እሪያ ምንድን ነው? አሳማ እንዳይመስላችሁ። እሪያ አሳማ አይደለም። እሪያ ከርከሮ ነው፣ ከርከሮ ነው። ስለዚህ ያ እሱ ምንድን ነው ያለው? እሱ ሰኮነው ስላልተሰነጠቀ ርኩስ ነው። ግን ያመሰኳል እኮ ያመሰኳል። እና አሁን በጥቅሉ ዘዳግም እዛ 14:6 ሄዳችሁ ብትመለከቱ ይህን ቃል ነው ደግሞት የምታገኙት። አሁን ብሉይ ኪዳን ላይ የሚያመሰኳና ሰኮነው የተሰነጠቀ የሆነ ይበላል፣ ሁለቱንም አጣምሮ የያዘ። ነገር ግን አንዱን ብቻ የሚያደርግ ወይ የሚያመሰኳ ወይ ሰኮነው ስንጥቅ የሆነ ከሁለቱ አንዱ ብቻ የሆነለት ግን እሱ አይበላም። አይ ባያመሰኳም ሰኮነው ስንጥቅ ነው ተብሎ አይበላም። አይ ያመሰኳል እኮ ሰኮነው ስንጥቅ ባይሆንም ችግር የለውም ተብሎ አይበላም፣ አይበላም። ስለዚህ ልዩነቱ ይሄ ነው። በብሉይ ኪዳን ለእስራኤላውያን እግዚአብሔር የሰጣቸው ሕግ ነው። ይሄንን እንግዲህ ሌላውን አሕዛብ አይመለከትም። በቃ ስርዓቱ ይሄ ነው። ሐዲስ ኪዳን ላይስ ቅድም ያየናቸው ጥቅሶች በሙሉ ሁሉ 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 በሚል አልቋል። ተፈቅዷል። ሁሉ ተፈቅዷል። ሁሉ ተፈቅዷል። አሁን ሁሉ ሲል ሰውየው ምንድን ነው ያሉት? አይ በሐዲስ ኪዳን በግና ፍየልም የሚል የለም፣ እንኳንስ አሳማ የሪያ ስጋ ይቅርና በግ፣ ፍየል፣ በሬ እንኳን የሚል የለም አሉ። ይሄ አለመታደል ነው። ጨርሶ ማስተዋል ሲወሰድ እውነት ለመናገር ጭልምልም ሲል እንደዚህ መናገር ይቻል ይሆናል። ግን ሰው እንዴት ያነበበውን የተማረውን እንዴት አያስተውልም? ሁሉ እያለ ሁሉ እኮ የቁጥር መጨረሻ ነው እኮ። ሁሉ ካለ ጠቀለለ፣ ምንም የቀረ ነገር የለም። በገበያ ያገኛችሁትን በገበያ የሚሸጠውን ከእምነት የተነሳ ሳትጠራጠሩ ብሉ ከተባለ አለቀ በቃ። አሁን መጠራጠር ምን ማለት ነው? ብሉይ ኪዳን ላይ ያለ መንፈስ እንዳይኖርብህ እያለ ነው። የሐዲስ ኪዳን ሰው ሆነ አድርገው ተመገበው እያለ ነው። ይሄ ነው እውነተኛ ታሪኩ፣ ይሄ ነው። ከዚህ ውጭ ሌላ ነገር የለውም። ስለዚህ እነ መጋቢ ሐዲስ እንደው እኔ የሐዲሳት ትርጓሜ መምህር ስላይደለሁ እኔ የሥነ መለኮት ምሩቅ ነኝ። ሐዲሳቱን ሮሜ 11 ደርሼን ያቋረጥኩት ወድጄ አይደለም። የተያዘው ባጀት የያዝኩት የምማርበት ባጀት የግሪክ ስኮላርሺፕ ነው እና ግሪክ ስኮላርሺፕ ደግሞ በሥነ መለኮት እንጂ በትርጓሜ ትምህርት አይደለም ባጀቱ። ስለዚህ የያዝከው ባጀት ወይ ባጀቱን ልቀቅ ወይ ደግሞ ወደዚህ ተዘወር ተብዬ ደግሞ መሆን ስላለበት እንግዲህ እግዚአብሔርን ፈቀደ። እውነት እግዚአብሔር እንኳንም እንደዛ አደረገልኝ። ከዚያ በግሪክ ስኮላርሺፕ ባጀት ተማርኩኝ፣ ተመረኩ። ስነ መለኮቱ በዚያ ተጠናቀቀ እንጂ ሮሜ 11 ደርሼ ጨርሼ ነበር እኮ። ከዚያ በኋላ የቀረው እኮ በጣም ቀላል እኮ ነው። እንደ ወደኋላ እንዳለው እኮ በጣም ረጅም ጊዜ የሚፈጅ ሀተታ ያለበት ትርጓሜ አንድምታ ያለበት አልነበረም። ቀለል ያነበረ በጣም በፍጥነት የአንድ ዓመት ትምህርት ነበር የቀረኝ ነበር ማለት ይችላሉ። የአንድ ዓመት ትምህርት እና ያው አይቼዋለሁ፣ የእነሱን የትምህርት ስልትም አውቀዋለሁ፣ አይቼዋለሁ። መጽሐፉም ስላለኝ ያነበዋለሁ፣ ይገርመኛል። እና እንደው አዲሳትን ተምሮ ግዕዙን እንደዚህ አንብቦ አጥንቶ ሸምድዶ
በግና ፍየል ብሉ የሚል የለም። የግድ በግ ፍየል መባል አለበት እንዴ? እንደሱ የሚል የለም። ብሉይ ኪዳንም ከምናያቸው ነገሮች ይሄ ሁሉ ዝርዝር የለም። ለምልክት ያህል እግዚአብሔር በስም ጠርቶ የተናገራቸው አንዳንዶቹ ማናቸው ሰኮናቸው ተሰንጥቆ የሚያመሰኩ የሆኑ ወይም የሚያመሰኩ ሆነው ሰኮናቸው ያልተሰነጠቀ ከሆነ እነዚህን ነው በስም ለመጥራት የተገደደው እግዚአብሔር እንጂ እኮ ለይቶታል። ሰኮን ከአይዋፋትም መካከል እኮ ተናግሯል። ጥፍሮቻቸው እነዚህ ጣቶቻቸው ላባ የሌለባቸው ይሄ ቅርፊት የሌለባቸው። አሁን የአንዳንዶቹ አሞራዎች አይታችሁ ከሆነ ይሄ ክፍተቱ በሙሉ እንደ ጃንጥላ በቆዳ የተሸፈነ ነው። ጃንጥላ አይታችኋል? ከሽቦ እስከ ሽቦ በጨርቅ የተወጠረ ነው። ልክ እንደዚሁ ጥፍሮቻቸው እንደ ጃንጥላ ናቸው። የዶሮን አይታችሁ ከሆነ ደግሞ ዶሮ እንዳለ ጣት ነው ያለው። እነ ጅግራ እነ ቆቅ አይታችሁ ከሆነ ጣት ነው ያላቸው። ዝም ብለው ላባም አላቸው፣ ጣታቸው እንደዚህ ነው። ስለዚህ ጣቶቻቸው ያልተሸፈነ ቅርፊት የሌላቸው ተብሎ ታዟል። እና በስም የተጠሩት ከዚህ ከእንስሳ ወገን የሚያመሰኩ ሆነው ግን ሰኮናቸው ደግሞ ያልተሰነጠቃለ። የማያመሰኩ ሆነው ደግሞ ሰኮናቸው ተሰንጥቋል። እነዚህን አትብሉ ለማለት እግዚአብሔር አንዳንድ እንስሳትን በስም ጠርቷል። እነ ሽኮኮን እነ ግመልን እነዚህን ጠርቷል። እነሪያን ጠርቷል። ምክንያት ስላለው ነው። ጨርሶ የማያመሰኩ ለምሳሌ አህያ አያመሰኳም፣ ጥፍሩም አንድ ነው። አሁን አህያ ብሎ እግዚአብሔር ስም አልጠራም። በግ ፍየል ብሎ ስም አልጠራም። ብሉይ ኪዳን ላይም እኮ ስም የለም እኮ እንደዚህ። ስለዚህ መጋቢ ሐዲስ እሸቱ የሚናገሩትን እባክዎት እያስተዋሉ እንዴ ከአደገኛ ህዝብ ጋር እንደሆነ ያሉት አያውቁም። እንደው እሱ እኮ ተናግረዋል። አንድ ጊዜ ጉባኤ ቤት ቁጭ ብለው እንደው ህዝቡ ያልተማረ መሆኑ ጠቀመን ብለዋል። የተማርነው እኛ ስንገኝስ እንዴ አናሳልፈውትም እኮ። ባልተማረው ህዝብ እኮ እውነት ነው ልትቀልዱ ትችላላችሁ፣ ልታሾፉ ትችላላችሁ። በእኛ ላይ ግን ልታሾፉ ልትቀልዱ አትችሉም። ስለዚህ አርሙ፣ አስተካክሉ። እንዴ ነውር ነው። እኔ ከዚህ በኋላ በዲያ ነገሮች ላይ አልደራደርም። ቤተክርስቲያኒቱ እናንተን ወደ ጎን ትታ ነው ወደ ክስ ሄደችው። እንደማታዋጧት ታውቃለች ማለት ነው። እንደማታዋጧት ስለምታውቅ ወደ ክስ እነጽጌ ይከሰሱልን። አሁን በክስ ላይ ያለሁት እኔ ቤተክርስቲያኒቱን መጻሕፍቶቿን ምናምኗን እያዋረደ እያቃለለ እንዴ ማቃለል ነው እንዴ? እባካችሁ ከዚህ ስህተት እናምልጥ፣ ከስህተት እንዳን፣ ከእግዚአብሔር ቁጣ እንዳን። ጌታችን አምላካችን የሰጠን ቅዱስ ወንጌል ነው። ወንጌልን ለፍጥረት ስበኩ ነው ያለው። በወንጌል እመኑ ንስሐ ግቡ ነው ብሎ የሰበከው እንጂ ገድላትን ድርሳናትን አላለንም። እባካችሁን እነዚህ መጻሕፍቶች ከወንጌል ያወጡናል፣ ከእግዚአብሔር መንግስት ያጎድሉናል፣ የስህተት ትምህርቶች ናቸው አልኩኝ። ጽጌ እንዲህ ብሏል ይከሰስልን። እንዴት ይሆናል? ድሮ ከፍ ብለህ አንገቱን ዝቅ ብለህ ባቱን ቁረጠው የሚሉ ነገስታቶች ነበሯችሁ። እንደፈለገ የምታዟቸው ነገስታት ነበሯችሁ። አሁን ግን እንደዛ አይደለም። አሁን ጊዜው የብልጠት የእውቀት የመረዳት ዘመን ነው። በልጦ መገኘት፣ አውቆ መገኘት፣ ተሽሎ መገኘት ነው እንጂ አሁን አንገት የሚቆርጥ ባት የሚቆርጥ መንግስት የለም። የንጉስ ሃይማኖት የለም። ማንም ሰው የመሰለውን ይቀበላል። በተለይ ቤተክርስቲያን መጽሐፍ ቅዱስን አምናለሁ የምትል ቤተክርስቲያን በመጽሐፍ ቅዱስ መመራት ደግሞ ግዴታዋ ነው። አለበለዚያ ከቤተክርስቲያን መውጣት አለባት። ክርስትናን ትቻለሁ ብላ ከክርስትና መውጣት አለባት። እኛ እንቀጥልበታለን፣ ችግር የለም፣ እኛ እንቀጥልበታለን። እና ማስተላለፈው መልእክት ይሄ ነው። ክፍል 2 በዚህ ይጠናቀቃል። እግዚአብሔር ይባርካችሁ። ሌሎች የኑፋቄ ትምህርቶች ካሉም ደግሞ እንግዲህ በቃና ተዋህዶ እመጣባቸዋለሁ። ተባረኩልኝ።